ስራ ማፈላለጊያ ይሆናል። የሚከብድሽ ከሆነ ደግሞ የሚከብድ ስራ ለእኔም አልጠቀመው ማርያምን ስራ የለም አልወጣም እያልኩኝ ስፈጋ አይዞሽ ታገሽ ያልፋል እያልን ግን አልፎብን በሰው ሀገር ስንቀራ እናሳዝንም። የሀገሬ ልጆች በዚህ አጋጣሚ አረብ ቤት ውስጥ እየሰራችሁ ታማችሁ ሕክምና ቦታ ሄዳችሁ ይሄ በሽታ እንዳለባችሁ የተነገራችሁ ቶች ካላችሁ እባካችሁ ተልብላችሁ ወደ ሀገራችሁ ገብታችሁ ለመታከም ሞክሩ። ምክንያቱም ይሄ በሽታ አረብ ቤት ውስጥ ነው መዳም ቤት ውስጥ እየሰራችሁ በጭራሽ ታክም ሄድናለሁ ብላችሁ አታስቡት። የሀገሬ ልጆች በሽታው ሕክምና ብቻ ሳይሆን እረፍት የሚያስፈልገዋልና ማለት ነው። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም የሚጠብቀን። ከሞቱ አሟሟቱ አቤት ማሳዘኖ አስባችሁታል። ፈግቼ አለች ነገ የተሻለ ህይወት የምኖር መስሏት ማለት ነው። ግን ያ የፈጋችለት ነገር መጨረሻው እንዲህ ሲሆን ያማል። የሀገሬ ልጆች በእሷ ላይ የደረሰው ነገር በጓደኛዋ ላይ እንዳይደርስ ለጓደኛዋ እየመከረች ነበር ማለት ነው። ለካ ሰው እየመከረ ይሞታል። እንዲ ሀገሬ ልጆች በነገራችን ላይ ወላሂ እኔ በሽታ እንደዚህ በፍጥነት እንደሚገድል ግን አላቅም ነበር። ያው ታማሚውንም አስታማሚውንም ብዙ ዋጋ ያስከፍላል እንጂ እንዲህ በአጭር ጊዜ ግን ለሞት እንደሚዳረግ እኔ አላቅም ነበር። እና በጣም ነው ያሳዘነችኝ እሷ ራሱ። በነገራችን ላይ በሽታው የሚገድላት አልመሰላትም ነበር። የሀገሬ ልጆች እንዴት አወቅሽ ካላችሁ ልንገራችሁ። ልጅቷ እንደ ማንኛውም የአረብ ሀገር ሴት ስትሰራ የነበረው አረብ ቤት ውስጥ ነው ማለት ነው። እና የምትሰራበት ስራ ከብዷታል። በጣም ከባድ ነው ስራው። ጥላ መውጣት ትፈልጋለች፣ ግን ደግሞ ጨክና ጥላ እንዳትወጣ ያደረጋትን ነገር ራሷን ስትናገር ሰምታችኋል ማለት ነው። ብዙ ጊዜ እንግዲህ ውጭ ላይ የሚሰሩ እህቶቻችን ስጋት የሚሆንባቸው ይሄ ነገር ነው። እሱ ምንድን ነው ስራው በዝቶባታል፣ ራሷን እየጎዳት እንደሆነም ገብቷታል። ጥዬ እንዳልወጣም ስራ የለም ብዬ ፈግቼ ነበር ስትል የነበረው ገባችሁ? ፈግቼ እኔም እንዲሆኖብኝ አልስተካከልልኝ ብሎ እየተሰቃየ ሆኖ ነበር ያለችው እንጂ ይገለኛል ብላ እሷም አላሰበችም ነበር። ታክማ ጤናዋ እንደሚመለስላት ነበር እርግጠኛ ሆና ስታወራ የነበረው። ያው ለዕለቱ ህመሙ ቢጎዳትም ማለት ነው። የሀገሬ ልጆች ግን ደግሞ በእሷ ላይ እየደረሰው በጓደኛዋ ላይ እንዳይደርስ ለጓደኛዋ ምክር እየሰጠቻት ነበር። ጓደኛዋ አሞኝ ብላት ምን አሞች ነው እያለች በመጀመሪያ አይዞሽ እሺ ታገሽ ለስራ ማፈላለግ ይሆናል ካለች በኋላ ግን ደግሞ ስራው እየከበደች ከሆነ ስራ እንደዚህ መፍጋት ለእኔም አልሆነም፣ እኔም ፈግቼ ብላ ለጓደኛዋ ነበር መልእክቱን ስታስተላልፈው። ግን በጭራሽ ያሳዘነችኝ ነገር አልስተካከልልኝ ብሎ ያለችው ነገር እንጂ ይገለኛል ብላ አላሰበችም ነበር። እና ጓደኞቿም ሲያወሩ የተረዳሁት ነገር ቢኖር ይሄና ይሄ ብቻ ነው። ያው በሽታው እንዳለባት ተነግሯታል፣ አውቃለች። ግን በቃ አንድ ቀን ወደ ነበረበት ወደ ጤናዋ እንደምትመለስ ነበር እርግጠኛውን አስተዋሪ የነበረው ጓደኞቿ ራሱ ማለት ነው የሀገሬ ልጆችና ይቺ ጓደኛዋም ደግሞ ሞተች የሚለውን ነገር ስሰማ ሪከርድ ያረገችላትን አይቼ ነበርና ለማመንም ተቸግራለች። ምክንያቱም እንዳልኳችሁ በሽታው ብዙ ጊዜ በፍጥነት ገደለ ሲባልም የሚሰማ በሽታም አይደለም። ገብቷቸዋል። እና ልጅቷ ሪከርድ ስታደርግ ኢሞሌ ነበርና 2 ራይ ሲያበራየችውና ያዋን ጊዜ ታውቃላችሁ ሳይሞት ሰው ሞተ ስለሚባል እንደዚያ ዝም ብሎ የተወራባት ነበር የመሰላት እና ስሟን እየጠራች እንድትመልስላት እያስገደደቻት ነበር ማለት ነው። ምክንያቱም ስለደነገጠች ስላላሰበችው እና ግን ያው ስልኳ ክፍት ነው ኢንተርኔቱ፣ ለዚያ ነበር እንጂ 2 ራይ ሲያሳይ የነበረው። ልጅቷ ግን ሞታለች ማለት ነው። በጣም ነው ጓደኞቿ የደነገጡት ከሚባለው በላይ። በሽታው ያስደነግጣል። ለምን እንዲህ ለሞት የሚዳረግ ስላልመሰላቸው፣ ብዙ አማራጭ እንዳለው ብዙ ሰዎች በብዙ መንገድ ታክሞም የሚድኑ ወይም ደግሞ ብዙ ጊዜ ከቆዩ በኋላ እንጂ እንዲህ በአጭር ጊዜ ሞተ ወይም ይገላል ሲባል ሰምተው ስለማውቁ መሰለኝ ማለት ነው የሀገሬ ልጆችና ያማል። እኔ ስለዚህ ከዚህ ቼታችን የምንማረው ወይም ደግሞ መማር አለብን የምለው ነገር ለማን ብለን የምንፈጋ ሀገሬ ልጆች ታመን ራሳችን እየጎዳን በዚህ ልክ ፈግተን መች ማለት ስንት ዓመት ለመኖር ነው ያክል ዋጋ የምንከፍለው? ወላሂ ብዙዎቻችን አሁን እኔ ስራ በዛብኝ እላችኋለሁ አይደለ? ግን የፈለገ ያክል ስራ ቢበዛ ራሴን ሳልጎዳ ነው የምሰራው። ከአሁን በፊት እንዳልኳቸው 4 ዓመት ባለማወቅ ፈግቻለሁ። ባለማወቅ ብዙ ነገር ተጎድቻለሁ። ያን 4 ዓመት የተጎዳሁትን ጉዳቴን ግን አሁን ላይ አልደግመውም። ብዙ ጊዜ እላችኋለሁ አንዳንዴ ማለት ነው ብልጥ ሆኑ። የአረብ ቤትን ስራ ለመስራት እውነቴን ነው የምላችሁ ኃይል ወይንም ጉልበት ሳይሆን ስልት ነው የሚያስፈልጋችሁና እባካችሁን ራሳችሁን ጠብቃችሁ ስሩ። ህመም የሚሰማችሁ ቶች ደግሞ ተለብላችሁ ወደ ሕክምና ሄዱ። የአገሬ ልጆች በተለይ ደግሞ እንዳልኳችሁ የበሽታ አለባችሁ ከተባላችሁ አለባችሁ ስላችሁ ብዙዎቻችን በቃ ገና ሲጀምረን ቀለል አድርገን እናየዋለን። ችግር የለም ይሄን ባደርግበት ይተወኛል፣ ይሄን እንደዚህ ባደርግበት ይተወኛል እንላለን። ሕክምና እንሄዳለን፣ የሆነ ክኒን ይሰጠናል፣ ያንን ክኒን እንቅማለን።
ለጊዜው ሲታገስልን የተሻለን ይመስልና እንተዋለን። ከዚያ እሱ ግን ስራውን ለስር ይሰዳል። በጣም ብዙዎቻችን ከተጎዳን በኋላ ነው ከተቦረቦርን። ገባችሁ? እና አሁን እቺ ልጅ በሰዓቱ እንደዚያ ስታውቅ አቁማ ቢሆን ድሮ ላትሞት ሁሉ ትችል ነበር። በእርግጥ መጥፊያችን ከሆነ የትም ብንሄድ አናመልጥም። ግን ደግሞ ከፈጣሪ በታች ባካችሁን ስበቡን እናድርስ የሀገሬ ልጆች። እና ይቺ ልጅ በሽታዋ ጓደኞቿም ሲያወሩ እንደሰማሁት ራሷ በአንደበቷም ስትናገር እንደሰማት የነበረባት በሽታ ኩላሊት ነው ማለት ነው የሀገሬ ልጆች። ገባችሁ? ፈግቼ ይሄው ኩላሊቴ አልስተካከልልኝ ብሎ እኔም እየተሰቃየሁ ነው። ስለዚህ ስራው የሚከብድሽ ከሆነ ምናምን እያለች ነበረ። ገብቷችኋላ? እና ይስተካከልላት ወይም ደግሞ ጤናዋ እንደሚመለስላት ነበር እርግጠኛውን አስታወራ የነበረው። እናሳዝናለን። ኮንትራት ቤት ያለን ልጆች ደግሞ 2 አመት ብለን እንመጣለን። ያ 2 አመት ስንጨርስ ጠብ የሚል ነገር የለም። እሺ አሳድሽ 1 አመት ልጨምር፣ አሳድሽ 6 ወር ልጨምር፣ 4 ወር ልጨምር፣ ከዚያ እናሳድሳለን። አሁንም ያን 2 አመት ያልቃል። 4 አመት ተቆጠረ። አሁንም ደግሞ ድጋሚ 6 ወር ሰርቼ ሄዳለሁ። በዚህ ሄድ አድርጌ ይሄን ወጥቼ ከዛ መጨረሻችን ያልፍልናል ስንል በሰው ሀገር አልፎብን እርፍ። ወላሂ እኛ አረብ ቤት ውስጥ የምንሰራ ልጆች ግን ህይወታችን በጣም ነው የሚያሳዝነው። ግን ደግሞ የሀገሬ ልጆች እኛ ስንኖር ነው ሁሉም ነገር የሚቀጥለውና እንዲሁ እያመማችሁ እንዲሁ ራሳችሁን አደጋ ላይ ጥላችሁ እንዲሁ ጥርሳችሁን ንክስ አድርጋችሁ የምትሰሩቶች ካላችሁ ይቅርባችሁ። መጀመሪያ ጤናችሁን አስቀድሙ። በተለይ እየታመማችሁ ሕክምና ከማይወስዱ ሰዎች ቤት እየሰራችሁ ያላችሁ እህቶች ዙሮ ነገ የምትጎዱት እናንተ ናችሁ። ገባችሁ? እና በዚህ አጋጣሚ ደግሞ ፎቅና ታት የምትሰሩ እህቶች እንደዚህ በስንያ ምግብ ፎቅ ይዛችሁ የምትሄዱ እንዲሁም ደግሞ ህጻናቶችን የምትንከባከቡ እህቶች ሁሌ እንደዚህ በጎናችሁ የምትታቀፉ ካላችሁ፣ አሮይቶችን ደግሞ የምትንከባከቡ ካላችሁ፣ ጋሪ እንደዚህ በኃይል የምትገፉ እህቶች፣ ከባድ ነገር የምታነሱ እህቶች ጥንቃቄ አድርጉ። ቢያንስ ካለ በታች ስበቡን እናድርስ። ራሳችን ጠብቀን እንስራ። ሀገሬ ልጆች ስበቡን እናድርስ። እና ሌላኛው ደግሞ ምንም ይሁን ምንም ህመም ሲሰማችሁ ወደ ሀገራችሁ ግቡ። ከሰው ቤት ተቀምጠን ታክመን እንድናለን ማለት አሁን ኩላሊት በሽተኛ ሆናችሁ አረብ ቤት ውስጥ እየሰራው እየታከምኩም ስለሆነ እድናለሁ ብላችሁ አታስቡ። ለምን ካላችሁ በሽታው ስራ ህክምና ብቻ ሳይሆን ረፍትም ያስፈልገዋል። ገባችሁ? ግን እናንተ በጎን ትታከማላችሁ፣ በጎን ደግሞ 24 ሰዓት ቁማችሁ የምትውሉ ከሆነ ማፊ ፋይዳ እና የበሽታ አለባችሁ የተባላችሁ እህቶች ያልባሰባችሁ ካላችሁ ደግሞ እዚህ ያውን ትልቋ ልጅ ያለብሽ ተብላ ብዙ ጊዜ የምትጠቀመው በግዶነት ነው እና እሱን እያፈላችሁ ተጠቀሙ። እሺ፣ ውሃ በደንብ ጠጡ። ከቻላችሁ ለረጅም ጊዜ አትቆሙ። ልብስ የምትተኩሱ እህቶች ቁጭ ብላችሁ ልብስ ተኩሱ። ለረጅም ሰዓት አትቆሙ። ቢያንስ ምግብ ስንሰራ ቆመን ነው፣ ልብስ ስናጥብ ቆመን ነው፣ እቃ ስናጥብ ቆመን ነው፣ ቤት ስናጸዳ ቆመን ነው አይደለም? እና ልብስ ለመተኮስ በተለይ እንደኔ ልብስ የሚበዛባችሁ ቶች ካላችሁ ወንበር ታመጡና ከዚህ ወንበር ላይ ደግሞ ትራሳችሁን አድርጋችሁ ደገፍ አድርጋችሁ ምናምን ለመተኮስ ሞክሩ እንጂ ያው ሁሉ ልብስ ከምትተኩሱ ድረስም ደግሞ እንደ እንጨት ቁማችሁ አትዋሉ። ቢያንስ ስበቡን እናድርስና በጣም ነው ያሳዘነች። ለቤተሰቦቿ ለጓደኞቿ አላ መጽናናትን ይስጣቸው። ወላይ በቲክቶክ የሚያውቋት ሁሉ በጣም ነው የሚያሳዝኑ። ምክንያቱም እንዳልኳችሁ በሽታው ለሞት የሚዳርጋት አልመሰላቸውም ነበር ማለት ነው። ያማል ሀገሬ ልጆች እና ቀለል አድርጋችሁ አትዩት። ኩላሊት አለብሽ ተባልኩኝ ውሃ ጠጭ ተባልኩ ምናምን ብላችሁ ብቻ በዚህ ነገር የሚሸነገል ነገር አይደለም። ከባድ ነው። ከበሽታው ሁሉ የምጠለው በሽታ ቢኖር እሱና እሱ ብቻ ነው። እኔማ እሱና ካንሰር በሽታ በጣም ነው የምፈራ ከሚባለው በላይ ወላሂ። ግን ደግሞ ኩላሊት በቃ አይደል አንዳንዱ በንቅለ ተከላ አንዳንዱ ባጠባም በምንም ነገር ራሱን ከጠበቁ በሕክምናም ታክሞ እንደሚሄድ ነበር እንጂ እንደዚህ በፍጥነት እንደሚገድል ራሱን ያላቅም ነበርና ብቻ በጣም ነው ያሳዘነች። በጣም ነው የደነገጥኩትና እና ካላ በታች ራሳችንን ጠብቅ።